ኖቬምበር 24 1971 የፖርትላንድ ዓለም አቀፍ አውሮፕላን ማረፊያም ከሰዓት 7:25 የምስጋና በዓል ታንክስጊቪንግ ቀን። አውሮፕላን ማረፊያው በሰው ተጨናንቋል። የሚጓዙ ቤተሰቦች፣ ወደ ቤታቸው የሚያምሩ የንግድ ሰዎች፣ ሁሉም ሰው በጥሩ ስሜት ላይ ነው። የበዓል ድባብ በአየር ላይ ይንጸባረቃል። አንድ ሰው ወደ ኖርዝ ኢስት ኦሪየንት አየር መንገድ መሸጫ ቀረበ። አርባዎቹ አጋማሽ ዕድሜ ላይ ያለ ይመስላል። ጥቁር የንግድ ልብስ፣ ነጭ ሸሚዝ፣ ከዕንቁ የተሰራ የከረባት መቆንጠጫ ያለው ጥቁር ከረባት። ውጭው ደመናማ ቢሆንም ጥቁር መነጽር አድርጓል። አንድ ቲኬት ወደ ሲያትል እባክዎን። የቲኬቱ ወኪል ጥያቄውን ያስተናግዳል። ክፍያ በካሽ፣ የሚጫን ሻንጣ የለም፣ ትንሽ ቦርሳ ብሪፍኬዝ ብቻ። ለቲኬቱ የሚሆን ስም ዳን ኩፐር። ወኪሉ ስሙን ጽፎ ቲኬቱን ሰጠው። በር 9 በረራ 305 በ20 ደቂቃ ውስጥ ቦርዲንግ ይጀምራል። ሰውየው ቲኬቱን ይዞ ወደ በሩ አመራ። ማንም ሰው ደግሞ አላየውም። የማይታወስ አይነት ሰው ነው። አማካይ ቁመት፣ አማካይ ቁመና፣ ሁሉም ነገር አማካይ። ቦይንግ 727 የሆነውን የኖርዝ ኢስት ኦሪየንት በረራ 305 ተሳፈረ። 36 ተሳፋሪዎች በካቢን ውስጥ ተበታትነው ተቀምጠዋል። የምስጋና በዓል በመሆኑ አብዛኞቹ በረራዎች ዛሬ በከፊል ባዶ ናቸው። ሰውየው የተመደበለትን መቀመጫ ያዘ። 18 ሲ። የመጨረሻው ረድፍ የመተላለፊያ ዳር መቀመጫ። ቦርሳውን በጥንቃቄ ጭኑ ላይ አስቀመጠ። አውሮፕላኑ ከመነሳት በፊት ቦርቦንና ኮካዞ በካሽ ከፈለ። ጥሩ ጉርሻ ቲፕም ላስተናገደችው ቆንጅዬ የበረራ አስተናጋጅ ሰጠ። የበረራ አስተናጋጇ ፍሎረንስ ሻነር በትንሹ አስተዋለችው። ጨዋ፣ ዝምተኛ የንግድ መንገደኛ፣ እንደሱ ያሉ በሺዎች የሚቆጠሩ አይታለች። ልክ ከቀኑ 8 ሰዓት ቦይንግ 727 ከፖርትላንድ ተነሳ። መድረሻው የሲያትል ታኮማ ዓለም አቀፍ አውሮፕላን ማረፊያ። የበረራ ጊዜ 30 ደቂቃ። ከ36 ተሳፋሪዎች መካከል እስካሁን የሚያውቅ የለም። ነገር ግን በአሬም ታሪክ ውስጥ ብቸኛ ያልተፈታ የአውሮፕላን ጠለፋ አካል ሊሆኑ ነው። በመቀመጫ ቁጥር 18 ሲ ላይ ያለው ሰው ቦርቦንን ጠጥቶ ጨርሶ አንድ ወረቀት አወጣ። በጥንቃቄ የሆነ ነገር ጻፈበት። አጠፈውና የበረራ አስተናጋጇ እስክታልፍ ጠበቀ። ፍሎረንስ ሻነር በምታልፍበት ጊዜ ማስታወሻውን ሰጣት። ስልክ ቁጥር የሰጣት መስሏት ነበር። ወንድ መንገደኞች ብዙ ጊዜ ሊቀርቧት፣ ሊያሽኮረምሟት ይሞክራሉ። በጨዋነት ፈገግ ብላ ሳታነበው ኪሷ ውስጥ ከተተችው። ሰውየው ወደ እሷ ጠጋለ። ድምፁ የተረጋጋ፣ ዝምተኛና ይቅርታ የሚጠይቅ አይነት ነበር። እመቤት፣ ያንን ማስታወሻ ብታዩ ይሻላል፣ ቦምብ ይዣለው። ፍሎረንስ ሻነር ደነገጠች። ማስታወሻውን አውጥታ ገለጠችው። በእጅ የተጻፈውን መልእክት አነበበች። በቦርሳ ውስጥ ቦምብ አለ። አስፈላጊ ከሆነ ተጠቀመዋለሁ። ከጎኔ እንድትቀመጭ እፈልጋለሁ። አውሮፕላኑ ተጠልፏል። ስልጠናዋ በዚህ ሰዓት ነው የሚጠቅማት። መረጋጋት፣ አለመደናገጥ፣ ሌሎች መንገደኞችን አለማስበርገግ። ከጎኑ ባለው ባዶ መቀመጫ ላይ ተቀመጠች። 18 ቢ። ልቧ ይመታል፣ ነገር ግን ፊቷ ሙያዊ ገጽታውን እንደያዘ ነው። አሳየኝ አለችው በዝግታ። ሰውየው ውስጡን እንድታይ ብቻ ቦርሳውን በትንሹ ከፈት አደረገው። ቀይ ሲሊንደሮች፣ ሽቦዎች፣ ባትሪ፣ 8 የዳይናማይት ዘንጎች የሚመስሉ ነገሮች። እውነተኛ ይመስላል። በትክክል ይሁን አይሁን ግድ የለውም። እውነተኛ እስከመሰለ ድረስ ይበቃል። ምን ትፈልጋለህ? ፍሎረንስ ጠየቀች። የሰውየው ድምፅ አሁንም የተረጋጋ፣ ትሁት። አውሮፕላን ከመጥለፍ ይልቅ ሌላ መጠጥ እያዘዘ ያለ ይመስላል። በ$20 ወረቀቶች የተከፈለ $200,000 ፈልጋለሁ። 4 ፓራሹቶች፣ 2 ዋና፣ 2 መጠባበቂያ። ሲያትል ስናርፍ አውሮፕላኑን ነዳጅ እንዲሞላ ፈልጋለሁ። ሁሉም መንገደኞች በሰላም ይወርዳሉ፣ የበረራ ሰራተኞች ግን ይቀራሉ። ከዚያም ወደ ሜክሲኮ እንበራለን። ፍሎረንስ ራሷን በመነቅነቅ ተስማማች። ለካፒቴኑ መንገር አለብኝ። ሂጂ ንገሪው፣ ነገር ግን ለመንገደኞች እንዳትናገሪ። ድንጋጤ ሊፈጥር የሚችል ምንም ነገር አታድርጊ። ማንንም መጉዳት አልፈልግም። ወደ አውሮፕላኑ የመሪዎች ክፍል ኮክፒት ሂዳ አንኳኳች። ካፒቴን ዊሊያም ስኮት በሩን ከፈተ። ችግር ገጥሞናል። ማስታወሻውን አሳየችው። በቦርሳ ውስጥ ያየችውን አስረዳችው። የካፒቴን ስኮት ፊት ምንም ለውጥ አላሳየም። የ23 ዓመት የበረራ ልምድ አለው። ከዚህ በፊት የአደጋ ጊዜ ሁኔታዎችን አስተናግዷል፣ ነገር ግን ጠለፋ ገጥሞት አያውቅም። ሙሉ በሙሉ እንደምንተባበር ንገሪው። ለሲያትል በራዲዮ ያሳውቂ። ኤፍቢአይ ጣልቃ እንዲገባ አድርጊ። ልክ እሱ የሚለውን አድርጉ። ለካፒቴን ስኮት ከሲያትል የአየር ማዕከል ትራፊክ ቁጥጥር ጋር ተነጋገረም። የጠለፋ ሁኔታ ገጥሞናል። ተጠርጣሪው ቦምብ እንዳለው እየተናገረ ነው። $200,000 ፓራሹቶችና ነዳጅ እንዲሞላ ጠይቋል። መመሪያ እንፈልጋለን። የአየር ትራፊክ ቁጥጥሩ ከኤፍቢአይ ጋር አገናኘው። መሬት ላይ ትርምስ ተፈጠረ። የኤፍቢአይ ወኪሎች ተጣደፉ። የኖርዝ ኢስት አየር መንገድ ስራ ኃላፊዎች ወደ አውሮፕላን ማረፊያው በሩጫ መጡ። $200,000 መሰብሰብ ነበረበት። $20 ወረቀቶች ሲሰላ 10,000 ነጠላ ወረቀቶች ማለት ነው።
እስከዚያው ድረስ አውሮፕላኑ ነዳጅ እያቃጠለና የማረፊያ ፈቃድ እየጠበቀ በሲያትል ሰማይ ላይ ይዞራል። ጠላፊው እስካሁን ስሙን ማንም አያውቀውም። ተገዢው ዘ ሳብጀክት እያሉ ይጠሩታል። እንደተረጋጋ ነው። ሌላ ቦርቦን አዘዘ፣ ከፈለ፣ እንደ ግራም ጉሻ ቲፕ ሰጠም። ፍሎረንስ ሻነር እንዲያወራ ለማድረግ እና ዝርዝር ሁኔታዎችን ለመታዘብ እየሞከረች ከሱ ጋር ተቀመጠች። አንድ ነገር አስተዋለች። ስለ ቦይንግ 727 በቂ እውቀት ያለው ይመስላል። የአቪዬሽን ቃላትን ያውቃል። ራሱ ራሌህ ሲጋራዎችን ያጭሳል። የከረባት መቆነጠጫ ለየት ያለ ነው። ከእንቁ የተሰራ በዝግታና በራስ መተማመን ይናገራል። በጭራሽ አይረበሽም። መሬት ላይ ኖርዝ-ኢስት አየር መንገድ ውሳኔ ያስተላለፈ። ይከፈላሉ። ሌላ አማራጭ ቦምቡን አፈንድቶ ሁሉም እንዲሞት መፍቀድ ተቀባይነት የለውም። አንድ የባንክ ስራ አስኪያጅ ከምስጋና በዓል ታንክስጊቪንግ ራት ገበታው ላይ ተጠራም። ባንኩን ከፍቶ $20 ወረቀቶችን መቁጠር ጀመረ። የኤፍቢአይ ወኪሎች እያንዳንዱን ተከታታይ ቁጥር ሴሪያል ናምበር ፎቶ አነሱ። ይህ ገንዘብ በየትኛው ቦታ ጥቅም ላይ ከዋለ ወዲያውኑ ያውቃሉ። ፓራሹቶችን ማግኘት ግን ከባድ ነበር። በአካባቢው ወደሚገኝ የሰማይ ላይ ዝላይ ስካይ ዳይቪንግ ትምህርት ቤት ደወሉ። አሁኑኑ 4 ፓራሹቶች እንፈልጋለን፣ 2 ዋና፣ 2 መጠባበቂያ። ይህ የፌዴራል ድንገተኛ አደጋ ነው። ጥያቄ አታብዙ። ትምህርት ቤቱ 2 ዋና የስፖርት ፓራሹቶችንና 2 መጠባበቂያ ፓራሹቶችን አቀረበ። ተራ የሲቪል መገልገያዎች ናቸው፣ ልዩ ነገር የላቸውም። ከሰዓት በኋላ 11:24 አውሮፕላኑ ከተነሳ ከ3 ሰዓት በኋላ ቦይንግ 727 በመጨረሻ ሲያትል ለማረፍ ፈቃድ አገኘ። አውሮፕላኑ አረፈ። ተርሚናሎቹና ሰዎች ከበዙበት ቦታ ራቅ ብሎ ወደሚገኝ የአውሮፕላን ማረፊያ ገለልተኛ ክፍል ተጓዘ። የጠላፊው መመሪያ ግልጽ ነበር። ከሌሎቹ አውሮፕላኖች ርቃችሁ አቁሙ፣ ገንዘቡንና ፓራሹቶቹን ወደ አውሮፕላኑ አምጡ። ምንም አይነት ተንኮል፣ ምንም አይነት መሳሪያ ወይም የሚታይ የኤፍቢአይ ወኪል እንዳይኖር፣ ካለ ግን አፈነደዋለሁ። የኤፍቢአይ ወኪሎች አካባቢውን ከበቡ። በህንፃዎች ጣሪያ ላይ አነጣጥሮ ተኳሾች ስናይፐርስ ነበሩ። ነገር ግን ትእዛዝ ተሰጥቷቸዋል። እሱን ሊያስቆጣ የሚችል ምንም ነገር እንዳታደርጉም። አንድ የኖርዝ-ኢስት አየር መንገድ ሰራተኛ የሸራ ከረጢት ይዞ ወደ አውሮፕላኑ ቀረበ። በውስጡ $20 ወረቀቶች የተከፋፈሉ $300 ነበር። ሌላ ሰራተኛ ደግሞ 4 ፓራሹቶችን ተሸክሞ መጣ። ፍሎረንስ ሻነር በሩን ከፍታ ገንዘቡንና ፓራሹቶችን ተቀብላ ወደ ጠላፊ ወሰደች። ሁሉንም ነገር በጥንቃቄ መረመረ። የተወሰነውን ገንዘብ ቆጠረ። ፓራሹቶቹ ፈተሸ። የፓራሹን ጨርቆች፣ ካኖፒስ ተመለከተ። የመክፈቻ ገመዶችን፣ ሪፕኮርድስ ሞከረ። ምን እያየ እንደሆነ ያውቃል። ፓራሹት ሲሳይ ይሄ የመጀመሪያው አይደለም። እሺ መንገደኞቹ እንዲወርዱ አድርጊ። ሁሉም ይወረዱ። ሰራተኞቹ ግን ይቀራሉ። 36ቱ ግራ የተጋቡ መንገደኞች አንድ በአንድ ከአውሮፕላኑ ወረዱ። ምን እየተከናወነ እንዳለ የሚያውቁት ነገር አልነበረም። የበረራ አስተናጋጆች አነስተኛ የቴክኒክ ችግር እንዳለ ነገሯቸው። መንገደኞች በባስ ወደ ተርሚናል ተወሰዱ። አሁን የቀሩት ጠላፊውና የበረራ ሰራተኞች ብቻ ናቸው። ካፒቴን ዊሊያም ስኮት፣ ረዳት ፓይለት ቢል ራሽታክ፣ የበረራ መሐንዲስ ሃሮልድ ኢ አንደርሰን እና የበረራ አስተናጋጇ ቲና መክሎ። ጠላፊው አዲስ መመሪያ ሰጠ። ወደ ሜክሲኮ ሲቲ ብረሩ። የአውሮፕላኑ ክንፎች ፍላፕስ በ15 ዲግሪ ዝቅ በሉ። ጎማዎቹ ለአንድ ጊዜር እንደወረዱ ይቆዩ። የካቢኑ አየር ግፊት ካቢን ፕሬሸር አይስተካከል። አንፕሬሸራይዝድ ከ10,000 ጫማ በላይ ከፍ አትበሉ። ፍጥነቱ በ200 ኖትስ አካባቢ ይሁን። ካፒቴን ስኮት በእነዚህ መመሪያዎች ውስጥ የሆነ ችግር እንዳለ ወዲያውኑ ተረዳ። እንደዚህ አይነት የአውሮፕላን አቀማመጥ ለበረራ ምቹ ያልሆነ፣ እንዲያውም አደገኛ ነው። ደግሞም አውሮፕላኑ በአንድ ታንክ ነዳጅ ብቻ እስከ ሜክሲኮ ሲቲ ሊደርስ አይችልም። ሬኖ ኔቫዳ ላይ ነዳጅ መቅዳት ይኖርብናል። ጥሩ ሬኖ ይሁን፣ ነገር ግን የበረራ መለኪያዎችን ፓራሜትርስ በትክክል ተከተሉ። ከምሽቱ 1:40 አውሮፕላኑ እንደገና ተነሳ። ወደ ደቡብ አቅጣጫ እየበረረ ነው። መድረሻው ሬኖ ኔቫዳ። ጠላፊው የበረራ ሰራተኞች ወደ መሪው ክፍል ኮክፒት እንዲገቡ አዘዘ። በሩን ዝጉት። ምንም አይነት ድምጽ ብትሰሙ በጭራሽ እንዳትወጡ። በምትፈልጋችሁ ጊዜ በኢንተርኮም እደውላለሁ። እነሱም ታዘዙ። በመሪው ክፍል ውስጥ ተዘግተው መጠበቅ ጀመሩ። ሞክሉ እየወጣች እያለ ኩፐር በወገቡ ላይ የሆነ ነገር ሲያስር አስተዋለች። በተመሳሳይ ሰዓት 2 ኤፍ-106 ተዋጊ ጀቶች በማኮርድ ፊልድ ተነስተው ከሲቪል አውሮፕላኑ ጀርባ ቦታ ያዙ። ይህም ኩፐር በአውሮፕላኑ መስኮቶች ሊያያቸው በማይችልበት ርቀት ላይ ነበር። ፓይሎቶቹ አውሮፕላኑ መቋጠር ቢያቅታቸው በሚል ኤፍቢአይ ይህንን እንደ ጥንቃቄ አዝዞ ነበር። ያ ሁኔታ ከተከሰተ ቦይንጉ በመኖሪያ አካባቢዎች ላይ እንዳይከሰከስ ለመከላከል ተዋጊ ጀቶች አውሮፕላኑን ለመምታት ተዘጋጅተው ነበር። ቦይንግ 727 ልዩ ባህሪ ያለው እሱም የበረራ ላይ ደረጃ ሪር ኤር ስቴር ሲሆን በበረራ መካከል ከአውሮፕላን የኋላ ክፍል ዝቅ ሊደረግ የሚችል ደረጃ ነው። ይህንን ከጠላፊው በላይ የሚያውቅ የለም። ይህን አውሮፕላን ለጠለፋ የመረጠው በተለየ በዚህ ባህሪው ምክንያት ነው።
ከምሽቱ 2 ሰዓት አውሮፕላኑ በደቡብ ምዕራብ ዋሽንግተን ላይ በጨለማ ውስጥ እየበረረ ነው። ኃይለኛ ዝናብ፣ ወደ በረዶነት የተቃረበ ቅዝቃዜ፣ በሰዓት ከ200 ማይል በላይ የሚጓዝ የንፋስ ፍጥነት። በመሪው ክፍል ኮክፒት ውስጥ የበረራ ሰራተኞች መሳሪያዎቻቸውን እየተከታተሉ ነው። ከምሽቱ 2 ሰዓት ከ13 በደቡብ ምዕራብ ዋሽንግተን ላይ በ10,000 ጫማ ከፍታ ላይ። ቀጥሎ የሚሆነውን አስቡት። የኋላው ደረጃ ወርዷል። ንፋሱ በሰዓት በ200 ማይል ፍጥነት በካቢን ውስጥ ይጮሃል። ዝናቡ ብረቱን ይደበድበዋል። ሙቀቱ ከ0 ዲግሪ በታች እየወረደ ነው። ኩፐር በደረጃው ጠርዝ ላይ ቆሟል። ቦርሳው በሰውነቱ ላይ ታስሯል። 21 ፓውንድ የሚመዝን ጥሬ ገንዘብ። ፓራሹቱ በጀርባው ላይ። ከስሩ ጭልምልም ያለ ጨለማ፣ ምንም መብራት የለም፣ ምንም መለያ ምልክት የለም፣ ባዶ ጥቁር ገደል ብቻ። መሬቱን ማየት አይችልም፣ ዛፎቹን ማየት አይችልም፣ ወንዙን ማየት አይችልም፣ ምንም ማየት አይችልም። ፕሮፌሽናል የሰማይ ላይ ዝላይ ስፖርተኞች ስካይ ዳይቨርስ ይህ ራስን ማጥፋት ነው ይላሉ። ማንም ሰው ያለ ተገቢ መሳሪያ፣ ያለ ኮፍያ፣ ያለ መነጽር እና የት እንደሚያርፍ ሳያውቅ በሌሊት ወደ ማዕበል ውስጥ አይዘልም። ነገር ግን ኩፐር አላመነታም። ምናልባትም ይህን ከዚህ በፊት አድርጎት ይሆናል። የወታደራዊ ስልጠና፣ የቬትናም ጦርነት፣ የሚስጥር ዘመቻዎች። ምናልባት ምን እያደረገ እንደሆነ በትክክል ያውቃል። ወይም ደግሞ ተስፋው ቆርጦ ሊሆን ይችላል። ምናልባት ይህ ብቸኛ አማራጩ ነው። ምናልባት ሊሞት እንደሚችል ያውቃል። ነገር ግን ከእስር ቤት ሞት ይሻላል ብሎ አስቦ ይሆናል። ያም ሆነ ይህ ከደረጃው ላይ አንድ እርምጃ ተራምዶ ወጣም፣ ወደ ማዕበሉ ውስጥም ወደቀም። በሚቀጥሉ 60 ሰከንዶች ውስጥ የሚሆነው ነገር ሁሉንም ነገር ይወስናል። ንፋሱ ወዲያውኑ ጠልፎ አሽከረከረው፣ ቁልቁልም እየተገላበጠ ወረደም። ቦርሳው የሰውነቱ ሚዛን አዛባው። አሁን ራሱን መቆጣጠር አይችልም። በማዕበል ውስጥ እንዳለ ቅጠል ሆነ። ቅዝቃዜው እንደ መዶሻ መታው። 30 ዲግሪ ፋራናይት የሆነው የዝናብ ፊትሉ ወደ በረዶነት ተለወጠ። መተንፈስ አልቻለም፣ ማየት አልቻለም፣ ማሰብ አልቻለም። ፓራሹት መክፈት አለበት፣ ነገር ግን በጣም ቀድሞ ከከፈተው ከታቀደው መንገድ ማይሎችን ይርቃል። በጣም ከዘገየ ደግሞ በከፍተኛ ፍጥነት መሬት ላይ ይላተማል። በዓለም ዝላዮች ፓራሹት የሚከፍቱት በ3000 ጫማ አካባቢ ነው። ኩፐር ግን በዚህ ጨለማ ውስጥ ከፍታ መለኪያውን አልቲሜትር ማየት አይችልም። ምንም ነገር ማየት አይችልም። በጭፍን እየበረረ ነው። በጭንቅላት ውስጥ ይቆጥራል፣ ይገምታል፣ በድል ይወራርዳል። ከዚያም የፓራሹትን መክፈቻ ገመድ ሪፕ ኮርድ ሳበው። ቀጥሎ ምን ተፈጠረ? ማንም የሚያውቅ የለም። ኤፍቢአይ በአሜሪካ ታሪክ ውስጥ እጅግ ሰፊ የሆነውን የሰው አደን ጀመረ። የሚስጥር ስሙም ኖርጃክ፣ የኖርዝ ዌስት ጠለፋ፣ ኖርዝ ዌስት ሃይጃኪንግ የሚል ነበር። የበረራ መንገዱን በመሳል ጀመሩ። አውሮፕላኑ በደቡብ ምዕራብ ዋሽንግተን ኮሎምቢያ ወንዝ አካባቢ በረረ። ዝላዩ የተከናወነው በምሽቱ 2 ሰዓት እና 2 ሰዓት ከ13 መካከል ነው። ይህም በግምት 28 ማይል የሆነ የፍለጋ ቀጠና ሰጣቸው። ነገር ግን የ28 ማይል በአሜሪካ ውስጥ ካሉት እጅግ አስቸጋሪ መሬቶች አንዱ የሆነው ጥቅጥቅ ያለ ደን፣ ተራሮችና ወንዞች ያሉበት ቦታ ነው። ኖቬምበር 25 ከምስጋና ባህል ማግስት በመቶዎች የሚቆጠሩ የኤፍቢአይ ወኪሎች፣ የፖሊስ መኪኖች እና በጎ ፈቃደኞች አካባቢውን ማሰስ ጀመሩ። ሄሊኮፕተሮች፣ አነፍናፊ ውሾች፣ የምድር ቡድኖች ምንም አላገኙም። ምንም ፓራሹት፣ ምንም አስከሬን፣ ምንም ገንዘብ፣ እንዲያውም የእግር አሻራ እንኳን አልተገኘም። በዛች ምሽት የነበረው አየር ሁኔታ እጅግ አስከፊ ነበር። ሙቀቱ 30 ዲግሪ ፋራናይት ወይም ኔጌቲቭ 1 ዲግሪ ሴልሺየስ አካባቢ። ኃይለኛ ዝናብ፣ በዚያ ከፍታ ላይ የንፋስ ፍጥነት በሰዓት 200 ማይል እና ከዚያ በላይ፣ ድቅድቅ ጨለማ፣ ደመናማ ሰማይ። ፕሮፌሽናል የሰማይ ላይ ዝላይ ስፖርተኞች ዝላዩን ተነተኑት። እሱ የዘለለው በ10,000 ጫማ ከፍታ ላይ ነው። የሊዝ ዝላይ ይህ በጣም ዝቅተኛ ነው። የዝላይ መሳሪያ ሳይሆን የንግድ ልብስና የቆዳ ጫማ አድርጓል። 21 ፓውንድ 9.5 ኪሎ ግራም ገደማ ጥሬ ገንዘብ ተሸክሟል። ይህ ደግሞ ሚዛኑን ያዛበዋል። ወደ ማዕበል ውስጥ ነው የዘለለው። ይህም ራሱን የመግደል ያህል ነው። ኮፍያ፣ ሄልሜት፣ መነጽር ወይም ተገቢው ልብስ አልነበረውም። የብዙዎች ስምምነት በሕይወት የመትረፍ እድሉ እጅግ በጣም አነስተኛ ነው የሚል ነው። ነገር ግን መርማሪዎችን ግራ የሚያጋባ ነገር አለ። ሰውየው ብዙ ያውቅ ነበር። 727 የኋላ አየር ላይ ደረጃ ሪር ኤር ስቴር እንዳለው ያውቅ ነበር። ይህ ደግሞ ለብዙ ሰው የሚታወቅ ሚስጥር አይደለም። የተወሰኑ የበረራ መለኪያዎችን ፓራሜትርስ እንዲደረጉ መጠየቅ እንዳለበት ያውቅ ነበር። ክንፎች ፍላፕስ ዝቅ እንዲሉ፣ ጎማዎች ጊር እንዲወርዱ፣ ዝቅተኛ ከፍታ። ይህ ሁኔታ የበረራ ሰራተኞች እሱን ለማስቆም ምንም እንዳያደርጉ ያግዳቸዋል። እንዲሁም የዝላዩን በንድፍ ሐሳብ ደረጃ ሊቻል የሚችል ያደርገዋል። ፓራሹቶችን እንደ ባለሙያ መረመረ። ምን ማየት እንዳለበት ያውቃል። በሁኔታው ሁሉ ተረጋግቶ ነበር። ምንም መደናገጥ፣ ምንም ስህተት የለም። ሙያዊ ብቃት ይታይበታል። ይህ በተስፋ መቁረጥ የተነሳ የመጣ አማተር ጀማሪ አልነበረም። ይህ ስልጠና፣ እቅድና እውቀት ያለው ሰው ነበር። ጋዜጠኞቹ ወዲያውኑ ታሪኩን አገኙት። ነገር ግን አንድ ችግር ተፈጠረ። ቲኬቱ የተገዛው ዳን ኩፐር በሚል ስም ነው።
በፖርትላንድ ቢሮ የነበረ አንድ ዘጋቢ በስተት ዲቢ ኩፐር ብሎ ዘገበው። ያ ስህተት ለዘላለም ተጣብቆ ቀረ። ምንም እንኳ ያንን ስም ተጠቅሞ ባያውቅም ጠላፊው በዲ ኩፐር ስም ይታወቃል። ታሪኩ የአሜሪካውያንን ምን አማረከም? ጨዋ ጠላፊ፣ ማንም አልተጎዳም። $200,000 ጋር ከአውሮፕላኑ ዘሎ ያለምንም ፍንጭ ጠፋም። እንደ ህዝባዊ ጀግና መታየት ጀመረ። ወንጀለኛ ነው፣ አዎ፣ ግን አሪፍ የሚባል አይነት። ስርዓቱን አሸንፎ ያመለጠ ሰው፣ ታማኙ ሌባ ልንለው እንችላለን። ለ9 ዓመታት ምንም ነገር፣ ምንም ፍንጭ፣ ምንም አስከሬን፣ ምንም ገንዘብ አልተገኘም። ፍለጋው ምንም ውጤት ሳያመጣ ቆየ። ከዚያም ፌብሩዋሪ 10 1980 የ8 ዓመቱ ብራያን ኢንጋራም ከቤተሰቡ ጋር ለሽርሽር በሄደበት ቫንኩቨር ዋሽንግተን አቅራቢያ በኮሎምቢያ ወንዝ ዳርቻ እየተጫወተ ነበር። አሸዋ ውስጥ እየቆፈረ ይጫወት ነበር። አካፋው የሆነ ጠንካራ ነገር ላይ አረፈ። የበሰበሱና በውሃ የራሱ የገንዘብ ጥቅሎችን አወጣ። የ$20 ወረቀቶች። ወላጆቹ ለኤፍቢአይ ደወሉላቸው። ወኪሎቹ መጡ። ገንዘቡን ቆጠሩት፣ $5,800። ተከታታይ ቁጥሮችን ሴሪያል ነምበርስ ፈተሹ፣ ተዛመዱ። በዲ ኩፐር የተወሰደው ገንዘብ ነው። ይህ በ9 ዓመታት ውስጥ የተገኘ የመጀመሪያው አካላዊ ማስረጃ ነው። ነገር ግን ከመልስ ይልቅ ብዙ ጥያቄዎችን ፈጠረ። ገንዘቡ እንዴት እዚህ ሊደርስ ቻለም? የኮሎምቢያ ወንዝ ከተገመተው የዝላይ መጠን ከ30 ማይል በላይ ይርቃል። ኩፐር ሰጥሞ ገንዘቡ በወንዙ አማካኝነት ተንሳፎ መጣ? ወይስ እዚሁ ቀብሮት ሌላ ቦታ ሞተ? ወይስ ተርፎ የተወሰነውን ገንዘብ ድርሻውን ደበቀው? የባንክ ኖቶቹ የተደረደሩት በጥቅል ነው። አሁንም በጎማ የታሰሩ ናቸው፣ አልተበተኑም። ይህ የሚያሳየው ለዓመታት በወንዙ ውስጥ ሲንሳፈፍ እንዳልቆየ ነው። ኤፍቢአይ የጂኦሎጂስቶችን፣ የሃይድሮሎጂስቶችንና የፎረንሲክ ባለሙያዎችን አስመጣ። ሁሉም ሰው የራሱ ሀሳብ አለው፣ ማንም ግን መልስ የለውም። መላ አካባቢው ፈለጉ፣ የባህር ዳርቻውን ቆፈሩ፣ ወንዙን አሰሱ። ሌላ ምንም አላገኙም። ምንም አስከሬን፣ ምንም ፓራሹት፣ ሌላ ተጨማሪ ገንዘብ የለም። $194,200 አሁንም የት እንደደረሰ አይታወቅም። ኤፍቢአይ ጉዳዩን ዘጋው። ነገር ግን ሚስጥሩ አሁንም በፓሲፊክ ሰሜን ምዕራብ አካባቢ ሁሌ የሚተረክ ነው። እውነታው ተቀብሯል። ምናልባት በጫካው ወለል ስር፣ ምናልባት በወንዝ ውስጥ፣ ወይም ደግሞ በተለየ ስም ሌላ 40 ዓመታት በኖረ ሰው ትውስታ ውስጥ ሊሆን ይችላል። ወይም ምናልባት ሊገኝ የሚችል እውነታ ቀርቶ አይሆንም። ምናልባት ዲቢ ኩፐር በትክክል የፈለገው ሰው ሆኗል። የሙት ታሪክ፣ አፈ ታሪክ፣ ለአንድ ፍጹም ቀን ብቻ የኖረና ከዚያ በኋላ ጨርሶ የጠፋ ሰው። በአሜሪካ ታሪክ ውስጥ ብቸኛው ያልተፈታ አውሮፕላን ጠለፋ፣ በሰማይ ላይ እንደ ትነት የጠፋው ሰው። አብራችሁ ስለቆያችሁ አመሰግናለሁ። ቪዲዮውን እዚህ ላይ ፈጸምኩ። ቪዲዮውን ከወደዱት ላይክ፣ እንዲሁም በቀጣይ እንደሚያስገርም ቪዲዮ ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ ደወል ምልክቱን ተጫኑት። ቸር ሰንብቱ።